ቅዱስ ዘዜነ ማቴዎስ ቃለ ወልደ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታ ጸጋና ምሕረት አብራችሁን የልዑል አባታችንን ሕያው ቃል በመካፈል ከኛ ጋራ እግዚአብሔርን በቃሉ በኩል የምታከብሩ የምታመልኩ ጸጋው በእምነት በተስፋና በፍቅር ይብዛላችሁ በማለት እንደ ጌታ ጸጋና ምሕረት መጠን ካቆምንበት ቀጥለን እንማራለን። በማቴዎስ ምዕራፍ 5 ቁጥር 12 ላይ በመናገኘው ሕያው ቃል ጌታ ኢየሱስ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ ከናንተ በፊት የነበሩት ነቢያትን እንዲሁ አሳደዋቸዋልና በማለት በተናገረው ቃል ተነስተን እንግዲህ በሰማይ ስለሚሆን ክብር ወይም በሰማይ ስለሚሆን የእግዚአብሔር ስጦታ ወይም ደግሞ ዋጋ እየተካፈልን ነው። ያለ ሐሳብ እንደሚሮጥ የምንሮጥ አይደለንም። እንዲሁም ነፋስን እንደሚጎስም የምንጎስም አይደለንም። ለማግኘት ነው የምንሮጠው። ቅዱስ ጳውሎስ አንደኛ ቆሮንቶስ 9:24 ላይ ከተናገረው ወይም ደግሞ ከጻፈው መልእክት በመነሳት ይህንን አስታውሰናል። ከዛም ባሻገር ፊልጵስዩስ 3:14 ላይ የመጥራቱን ዋጋ ምን እንደሆነ ለማወቅ ምልክትን እፈጥናለሁ እንዳለ እንግዲህ ስለ መጥራቱ ዋጋ ነው እየተማርን ያለነው። ጌታ ይጠራል። ለሁሉ ራሱን አሳልፎ የሰጠው ጌታ ይጠራል። ደቀ መዛሙርቱን ጠርቷል፣ ለአገልግሎት ጠርቷል። እና የመጥራቱን ዋጋ በተመለከተ የድል አክሊል የጽድቅና የክብር እንዲሁም የሕይወት አክሊል እግዚአብሔር ለጠራቸው የተዘጋጀ መሆኑን ቅዱሳት መጻሕፍት ይናገራሉ። ስለዚህ በመንፈሳዊው ዓለም ውስጥ የሚኖር ሩጫ በተለይም ደግሞ የክርስቶስ በጎ ወታደር ሆኖ የመገኘት ሕይወት ምላሽ አለው። ያውም በእግዚአብሔር ዘላለማዊ ክብር ውስጥ የሚገኝ ምላሽ እና የመጀመሪያው የድል አክሊል ነው በማለት ስለ ድል አክሊል ከተመለከትን በኋላ ስለ ጽድቅ አክሊል ደግሞ ተመልክተናል። እግዚአብሔርን ማገልገል ከእግዚአብሔር ጋር መኖር የሚጀምረው ራስን ለጌታ አሳልፎ በመስጠት ለእውነት በመታዘዝ ለጽድቅ በመሸነፍ መሆን እንዳለበት ነው በትላንትናው ክፍለ ጊዜ የተመለከትነው። ዛሬ ደግሞ ወደምናየው ሌላኛው ሽልማት የመጥራት ዋጋ ስንመጣ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 4 ላይ ስለ ክብር አክሊል ይነግረናል። ይሄ የክብር አክሊል እግዚአብሔርን በተለይ በኢየሱስ ክርስቶስ ወንጌል የእግዚአብሔር በመሆን የተሰበሰቡትን በማገልገል እግዚአብሔርን በዚህ መንገድ ማገልገል በእግዚአብሔር ፊት ካለው ምላሽ ጋራ የተያያዘ ነው። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 4 ላይ ሽማግሌው ወይም አረጋዊው ወይም ትልቁ የእግዚአብሔር አገልጋይ በእግዚአብሔር ጸጋ የተጠራው ቅዱስ ጴጥሮስ ሽማግሌዎችን የቤተክርስቲያን ያስተዳደር ከፍታ ላይ ያሉ አባቶችን በመከረበት ምክሩ እንዲህ የሚል መልእክት ያስተላልፋል። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎችን እመክራለሁ ይላል።
በሱ መጠን መንጋውን የመጠበቅ ግልገሎቹንና ጠቦቶቹን የማሰማራት ኃላፊነት ከጌታ የተቀበሉ አረጋውያንን በመከረበት ምክር ውስጥ ሊገለጥ ካለው ክብር ተካፋይ ነኝ እኔ የክርስቶስ መከራ ደግሞ እንዲሁ ተካፋይ ነኝ በማለት ራሱን ያስተዋውቃል። ደስ ይላል ቃሉ። ከጌታ ጋር ለመክበር በጌታ ስም መከራ መቀበል፣ ከጌታ ጋር ለመንገስ ከጌታ ጋር መዋረድ፣ ጌታ ኢየሱስ በምድር ላይ የያዘውን ስፍራ ይዞ በሰማይ እሱ የያዘውን ስፍራ ለመያዝ እንደተጠራ ይናገራል። እና ስለ ክብር ስጦታ ስለ ክብር አክሊል የሚናገረው ይህ ሐዋርያ እኔ ከነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ ይላል። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት ይላል። ሽማግሌዎቹን ነው እየመከረ ያለው። የቤተ ክርስቲያን አስተዳዳሪዎችን እንበለው በእኛ ቋንቋ፣ መጋቢዎችን እንበለው በእኛ ቋንቋ ጌታ በደሙ በዋጀው ሕዝብ ፊት ኃላፊነት መሸከም እንዲህ እንደቀላል ነገር የሚታይ ስላልሆነ የጌታ የሆኑትን መንጎች በውድ በፍቅር ስለማስተዳደር ሌላ ረብ ወይም ደግሞ ጥቅም ባለመሻት በጽድቅ መጎብኘትን በተመለከተ ያስተላለፈው መልእክት ነው። ሶሎሞን የዳዊት ልጅ ገና በልጅነቱ የእግዚአብሔርን ሕዝብ የመምራት ኃላፊነት ሲረከብ የራሱን አቅም የሚመራውን ሕዝብ ማንነት ብቻም ሳይሆን የሚመራው ሕዝብ በእግዚአብሔር ፊት ያለውን ማንነት ካስተዋለ በኋላ ሕዝብህን አስተዳድር ዘንድ እኔ ማን ነኝ በማለት ይህን ሕዝብ የመምራት አቅም አለኝ ጉልበት አለኝ ሳይሆን ሕዝቡ ያንተ ሕዝብ ስለሆነ ያንተ የሆነውን የማስተዳደር አቅም እኔ ከየት አገኛለሁ በሚል ስሜት በእግዚአብሔር ፊት ራሱን ዝቅ አደረገ እና እግዚአብሔርንም ለመነ። ሕዝብህን የማስተዳድርበት ማስተዋልና ጥበብን ስጠኛል። ወደ ስልጣን የመጣው ይህ ሰው ጠላቶቼን አስገዛልኝ አይደለም ያለው። በመንግስቴ ላይ ሊነሱ የሚችሉትን ጣላቸው አይደለም ያለው። አሳልፈህም ስጠኝ አይደለም ያለው። እንዴት አድርጌ መንግስቴን አጸናለሁ፣ እንዴት አድርጌ ጠላቶቼን በትናለሁ ወይም ደግሞ በእኔ ላይ አቅም እንዳይኖራቸው አደርጋለሁ ሳይሆን ያለው እግዚአብሔር ሆይ ሕዝብህን የምመራበት የማስተዳድርበት ማስተዋልና ጥበብ ስጠኝ አለ እና እግዚአብሔር በልመናው ልቡ ተነካ። ለራስህ ኃይል ገንዘብ ስልጣን አይደለም የለመንከኛል፣ ሕዝቤን የምታስተዳድርበትን ማስተዋልና ጥበብ ነው የጠየቀኛል። አንተ ማስተዋልና ጥበብ ለምነኸኛል። እንዳንተ አይነት ጥበበኛ እንዳንተ አይነት አስተዋይ ከዚህ በፊትም አልነበረም፣ ከዚህም በኋላ አይኖርም። አንተ የለመንከኝ ይሄንን ነው፣ እኔ ግን ሁሉን ሰጥቻለሁ በማለት ባስገራሚ ሁኔታ በሶሎሞን ጸሎት ደስ የተሰኘው እግዚአብሔር ለሶሎሞን አስፈላጊውን ነገር ሲሰጠው እናያለን። በመሰረቱ ማስተዋል ከብዙ እንቁ ከብዙ ወርቅ ከብዙ ብር ይበልጣል። ብዙ ገንዘብ ያላቸው የማያስተውሉ፣ ሀብት ያላቸው የማያስተውሉ፣ ስልጣን ያላቸው የማያስተውሉ፣ ብዙ ነገር የሚያደርጉበት ጉልበት ያላቸው የማያስተውሉ የምድራችን ሸክሞች ናቸው። ጥበብና ማስተዋል ከገንዘብ ይበልጣል፣ ከኃይል ወይም ከስልጣን ይበልጣል። ሶሎሞን እስራኤልን ባስተዳደረበት ረጅም የስልጣን ዘመን አንድም ቀን ቃታ ያላነሳ፣ አንድም ቀን እንደ አባቱ እንደ ዳዊት እንኳን ለሰልፍ ያልወጣ፣ በዙሪያው የነበሩትን በጥበብ ያስገበረ፣
በዙሪያው የነበሩትን በጥበብ ያስከተለ ከብዙዎች እጅ መንሻ በጥበቡ ምክንያት የመጣለት እግዚአብሔር በጥበብና በማስተዋል ያበለጸገው ጥበበኛ ንጉስ ነበር። ልመናውን ነው ማስታወስ የፈለኩት። ህዝብህን የምመራበት ነው። በጣም የሚገርመው ነገር የእግዚአብሔር ህዝብ የእግዚአብሔር ነው። የእግዚአብሔር በሆነው ህዝብ ላይ ባለ አደራ ከመሆን በላይ ዕዳ የለም። ይሄንን ኃላፊነትና ይሄንን አደራ እንደ ስልጣን መቁጠር በጣም ከባድ ነው። እንኳን በቤተ ክርስቲያን ለምን የፖለቲካ ሹመኛ ሰው አይሆንም? እግዚአብሔር በሚወደው በአርአያው በተፈጠረ በሚያገናዝብ በሚያስተውል እንደርሱ አይነት ክብር ባለው ላይ ነው የሚሾመው። ከሁሉ በላይ ደግሞ ወደ ቤተ ክርስቲያን ስንመጣ በደሙ የተዋጁ ቅዱሳን ህብረት ናት ቤተ ክርስቲያን። እግዚአብሔር እንደ አይኑ ብለን የሚያያቸውን እግዚአብሔር በፍቅር የሚመለከታቸውን እግዚአብሔር የሚወዳቸውን በእግዚአብሔር ፊት የሚገርም ስፍራ ያላቸውን ሰዎች መመልከት፣ ማስተዳደር፣ መምራት ትልቅ ኃላፊነት ነው። ትልቅ ኃላፊነት ነው። ይሄንን ትልቅ ኃላፊነት እንደ ቀላል ነገር መሸከም፣ እንደ ቀላል ነገር እንደ ተራ ስልጣን መቁጠር፣ ለመንጋው አለመራራት፣ ለመንጋው በሚሆን ቅንነት አለማስተዳደር ዛሬ ምንም ላይሆን ይችላል። ግን እያንዳንዱን ኦዲት በሚያደርግ የእያንዳንዱን ነፍስ ከእያንዳንዱ አገልጋይ እጅ በሚጠብቅ በእግዚአብሔር ፊት ግን ከባድ ነው ፍርዱ። ጌታ ይዘገያል በማለት በሰራተኞቹ ላይ በሎሌዎቹ ላይ አለቃ ያደረገውን የሎሌዎች አለቃ ይሄን አደራ የሰጠው በሚመጣበት ጊዜ ሲበላ ሲጠጣና ሲዘርፍ የፈለገውን እንደፈለገ ሲያደርግ ቢጠብቀው ያ ባለ አደራ ይመጣል፣ ለሁለትም ይሰነጥቀዋል፣ እድል ፈንታውን ከአመንዝሮችና ከቀራጮች ጋር ያደርገዋል ነው የሚለው። በእግዚአብሔር ቤት በስሙ በተጠራው ህዝብ በደሙ በተዋጀው ህዝብ የደም ዋጋ በሆነው ህዝብ ላይ ባለስልጣን መሆን አንገት የሚያስደፋ ነው። ጳውሎስ ባልሰብክ ወዮልኝ እንዳለ በወዮታ ግድ ደርሶብኝ ነው እንዳለ ዕጣ ወድቆብን እኛ መርጠን እኛ ፈልገን ሳይሆን ራሱ መርጦ ራሱ ፈልጎ ያሸከመን እንደ ልብ የማያዘልል የማያስፈነጥዝ እንደ ልብ የማያዝናና በእግዚአብሔር ፊት የሚሆን ትልቅ ኃላፊነት ነው። ይሄንን ኃላፊነት ብዙ ሰው አይረዳም። ስልጣን መስሎታል፣ ክብር መስሎታል። ዕዳ መሆኑን ብዙ ሰው አያስተውልም። ወገኖቼ በአብያተ ክርስቲያናት ላይ እግዚአብሔር ከፍ ያደረጋችሁ መሪዎች የሆናችሁ ሽማግሌዎች የሆናችሁ መጋቢያን ነን የምትሉ ወይም የሆናችሁ ይሄን ማስተዋል ያስፈልጋል። ጌታ ኢየሱስ የመንጋው ባለቤት ነው። ጌታ ኢየሱስ በደም የዋጀውን ህዝብ ህይወት በትኩረት ይከታተላል። ስለተሰበሩት፣ ስለባዘኑት፣ ስለወደቁት፣ ስለተሰናከሉት በኔ የሚያምነውን አንዱን ከማሰናከል ይልቅ የወፍጮ ድንጋይ አንገቱ ላይ ታስሮ ወደ ጥልቁ ባህር ቢጣል ይቀለዋል ተብሎ እንደተጻፈ እንዲህ በቀላሉ ብዙዎችን ያደናቀፈን ብዙዎችን ግራ ያጋባን ከእምነት ያወጣን በእኛ ምክንያት ሰዎች ያፈሩ እግዚአብሔር መውደድ ያቃታቸው መንፈሳዊውን ዓለም በጥርጣሬ ያዩ እንዲኖሩ ያደረግን ይሄን ኃላፊነት የተሸከምን ሰዎች በእግዚአብሔር ፊት ምን ያህል ከባድ ሸክም እንዳለብን ልታውቁ ወይም ልናውቅ እንዲገባን በጌታ ቃልና እውነት ወይም ምክር እንዲሁ አስታውሳችኋለሁ። በዚህ በአንደኛ ጴጥሮስ ምዕራፍ 5 ላይ አሁን ባነበብኩት ያውቃል እንደምናስተውለው ሽማግሌው የክርስቶስ መከራ ምስክር ነኝ ያለው ሊገለጥ ካለው ክብር ተካፋይ ነኝ ያለው ጴጥሮስ ሽማግሌዎቹን ይመክራል። በእናንተ ዘንድ ያለውን የእግዚአብሔር መንጋ ጠብቁ። መንጋው የእግዚአብሔር ነው፣ የእናንተ አይደለም፣ የኔ ልትሉ አትችሉም። አንዳንድ ሰዎች በድፍረት
በኔ ቤተክርስቲያን የኔ ቤተክርስቲያን ሲሉ እንሰማለን አይባልም ጨርሶ ነውር ነው ቤተክርስቲያንን የኔ ማለት አትችልም መንጋውን የኔ ማለት አትችልም አንዳንድ ሰዎች በድፍረት ይሄንን ይናገራሉ ይሄ ነውር ነው መገረዝ አለበት ልክ አይደለም የጌታ መንጋ ናቸው እነዚህ እንደ እግዚአብሔር ፈቃድ እንጂ በውድ ሳይሆን በበጎ ፈቃድ እንጂ መጥፎ ረብ ማለት መጥፎ ጥቅም ልክ ያልሆነ ጥቅም በመሻት ወይም በመመኘት ሳይሆን መንጋውን ጎብኙት ይላል ከመንጋው የሚመጣውን በማየት አይደለም እጅ መንሻውን በማየት አይደለም ስጦታውን በማየት አይደለም ዛሬ ገንዘብ ለሚሰጥ ወስዶ ለሚያዝናና ለሚጋብዝ በተለያየ ስጦታ ለሚያንቆጠቁጠውና ለምስኪኑ የሚኖረን ትኩረት እጅግ በጣም የሚያስተዛዝብ ነው በእግዚአብሔር ፊት ስለዚህ መንጋውን ጎብኙት ለመንጋው ምሳሌ ሆኑ እንጂ ማህበሮቻችሁን በኃይል አትግዙ ካለ በኋላ የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ የእረኞች አለቃ ይመጣል የመንጋው ባለቤት ነው እሱ የእረኞች አለቃ በሚገለጥበት ጊዜ እንዲህ መንጋውን በትኩረት የሚያይ አገልጋይ የክብር የሆነውን አክሊል በእውነት ይቀበላል ጌታ ኢየሱስ ነው ይሄንን የክብር አክሊል የሚያቀዳጀው ወገቡን ታጥቆ አገልግሎ ከሆነ ለመንጋው ራርቶ ከሆነ ለተሰበረው አዝኖ ለባዘነው ራርቶ ከሆነ የጠፉትን ሰብስቦ ከሆነ መንጋውን በፍቅር አስተዳድሮ ከሆነ መንጋው የእግዚአብሔር እንደሆነ አውቆ ፈርቶ ተጠንቅቆ መርቶ ከሆነ የእረኞች አለቃ ሲመጣ የክብር የሆነውን አክሊል ይቀዳጃል ከራሱ ከጌታ ይቀበላል ነው የሚለን ወገኖቼ የእረኞች አለቃ ታማኝ የሆነውን አገልጋይ በተመለከተ እንዴት ባለ ፍቅር እንደሚያገለግለው ቅዱስ ሉቃስ በጻፈው ወንጌል ምዕራፍ 12 ቁጥር 37 ላይ የተጻፈውንም መመልከት እንዲሁ ለዚሁ ድጋፍ ይሆነናል ምዕራፍ 12 ቁጥር 37 ላይ እንዲህ ተብሎ ተጽፏል ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው ሲተጉ የሚያገኛቸው እግዚአብሔር በሰጣቸው ኃላፊነት ወገባቸውን ታጥቀው ሲዳክሩ በትጋት ሲያገለግሉ የሚያገኛቸው አገልጋዮች ብፁዓን ናቸው እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል ቀርቦም ያገለግላቸዋል ይላል ወገኖቼ ጌታ ኢየሱስ ክርስቶስ ቤተክርስቲያንን ለመውሰድ ይመጣል በተሰሎንቄ በአንደኛው መልእክት ምዕራፍ 4 ከቁጥር 14 ጀምሮ እንደተጻፈው ሞተው ስላሉቱ ከመጠን ይልቅ እንዳታዝኑ አንቀላፍተው ስላሉት ወገኖቻችን ያለንን ተስፋ እንንገራችሁ ባለበት ክፍል ጌታ ራሱ በትእዛዝ በመላእክት አለቃ የመለከት ድምጽ ከላይ ይመጣል አስቀድመው የሞቱ ይነሳሉ እኛም በቅጽበት እንለወጣለን ጌታን በአየር ለመቀበል እንነጠቃለን እንዲህ አይነት ተስፋ አለን እኛ በሕይወት ያለነው የሞቱትን አንቀድምም ባለበት ክፍል በደሙ የተዋጁትን ቅዱሳንን ለመውሰድ ጌታ ኢየሱስ ቤተክርስቲያንን ሙሽራይቱን ለመውሰድ በሚገለጥበት ጊዜ ከዚያ በኋላ በሽራይቱን ከወሰደ በኋላ በከፍታው ስፍራ በእርሱ ፊት ደሞ የርሱ የሆነው በፍርድ ወንበር ፊት እንደምንገለጥ ይነግረናል በሁለተኛ ቆሮንቶስ 5:10 ላይ በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል እንዳለ እያንዳንዱ በክርስቶስ ወንበር ፊት በእረኞች አለቃ ፊት ይቆማል ያኔ ለቤተክርስቲያን የሚሆን በተለይም መንጋውን በጽድቅ ላገለገሉ የሚሆን ለወንጌል አገልግሎት የተጉ የሚሆን ሽልማት አለው ጌታ በዛ ግብዣ በዛ ታላቅ ሰገነት ላይ አንድ ልጁን የሚድር አባወራ በክብር የጠራቸውን ሰዎች በክብር ካስቀመጠ በኋላ
በደስታ እየተንጎራደደ ወገቡን ታጥቆ እንደሚያገለግል በእውነት ዛሬ በጽድቅ የሚያገለግሉ እውነተኛ ታማኝ አገልጋዮችን ሲተጉ የሚያገኛቸውን በተመለከተ ወገቡን ታጥቆ ራሱ ያገለግላቸዋል ይላል። ወገኖቼ ቃል በቃል ነው ይሄንን የሚለው። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። በማዕድ ላይ ያስቀምጣቸዋል ቀርቦ ኑ ብሎ ወዳጆቹን እነዚያን ሎሌዎቹን እነዚያን አገልጋዮቹን የሚተጉትን ያስቀምጣል። ራሱ ቀርቦ ያገለግላቸዋል። መንጋውን ስለመጠበቅ በደም የተዋጀውን ሕዝብ ስለመጠበቅ የጌታ የሆነውን አደራ ታምኖ ስለመጠበቅ እግዚአብሔር የሰጠንን ኃላፊነት በታማኝነት ስለመወጣት በትጋት ሳናንቀላፋ ወደ ኋላ ሳንል ዳተኞች ሳንሆን ሌላ ጥቅም ፍለጋ አነፍ ናፊዎች ሳንሆን በጽድቅ ካገለገልነው ምላሹ ይሄ ይሆናል። ያ ባይሆን ግን ለሁለት በሚሰነጥቅ ፍርድ የማይተጉ ወይም ደግሞ በመንጋው ላይ ራሳቸውን አሰልጥነው የፈለጉትን ሲበሉ የኖሩ የፈለጉትን ሲያጭበረብሩ የኖሩትን በተመለከተ ደግሞ ምላሹ አስጨናቂ ይሆናል። ወገኖቼ ቤተክርስቲያን በደሙ የተዋጁ ቅዱሳን ህብረት ናት። የደም ዋጋዎች የሆኑ የሕያዋን ድንጋዮች ወይም አለቶች ስብስብ ናት። ቤተክርስቲያን የጌታችን የኢየሱስ ክርስቶስ ደም የነጠበላቸው የፈሰሰላቸው በደሙ የታጠቁ ለዘላለም ሕይወትና ለማይጠፋ ርስት እንደ ምህረቱ መጠን ዳግመኛ የተወለዱ የእግዚአብሔር ምርጦች ጉባኤ ናት። ቤተክርስቲያን ዛሬ እኛ እንደምናየው አይደለም የምትታየው። የቅዱሳን ህብረት በስሙ የተጠሩ የእግዚአብሔር የሆኑ ሰዎች አንድነት እኛ እንደምናየው አይደለም የሚታየው። በእግዚአብሔር ፊት እግዚአብሔር የልጁን ደም የከፈለላቸው የደም ዋጋዎች ናቸው። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ተብሎ እንደተጻፈ በዋጋ የተገዛ የራሱ ያይደለ የጌታ የሆነ ህዝብ የረኛው ያይደለ የጌታ የሆነ ህዝብ ያስተዳዳሪዎች ያይደለ የጌታ የሆነ ህዝብ ነው። የመጋቢዎች የፓስተሮች ያይደለ የእግዚአብሔር የሆነ ህዝብ ነው። የእግዚአብሔር በሆነው መንጋ ላይ እንዲህ ባለ ኃላፊነት መቀመጥ ጴጥሮስ እንደመከራቸው ነውር ያለበትን ረብ ባለመመኘት ነውር ያለበትን ረብ ወይም ጥቅም ባለመመኘት ለጥቅም ባለማጎብደድ ለአንዳች ምድራዊ ነገር ትኩረት ባለመስጠት መንጎቻችሁን ጠብቁ ተመልከቱ። እኔ የክርስቶስ መስከራ ምስክር ነኝ። ይገለጥ ዘንድ ያለው ክብር ተካፋይ ነኝ ከናንተ ከሽማግሌዎች ጋር። የዚህ ክብር ተካፋይ የክርስቶስ መከራ ምስክር የሆንኩት እኔ ይሄንን እመክራችኋለሁ። መንጋዎቻችሁን በኃይል ሳይሆን በፍቅር አስተዳድሩ፣ በፍቅር ግዙ፣ በፍቅር አንቀሳቅሱ። ተመልከቷቸው። የምታዩዋቸው የምትጎበኟቸው ደግሞ ነውር ላለበት ክብር እንዳይሆን ተጠንቀቁ ሲል እናያለን። እግዚአብሔር ቤተክርስቲያንን በእውነት በነገር ሁሉ ይጎብኝ። በተለይ አገልጋዮች በስሙ የተጠራን በስሙ ካባ የደረብን ከፍተኛውን ስፍራ የያዝን ሕይወት ይሄ ብቻ የመሰለን መኖር ይሄ ብቻ የመሰለን ተንቀባረን የምንኖር ረብ በመመኘት ከአንዳንዱ ገንዘብ ከአንዳንዱ መብልና መጠጥ ከአንዳንዱ ሌላ ነገር በመሻት ከሰዎች ጋር ያለን ግንኙነት ከጥቅማችን ጋር ከክብራችን ጋር ዛሬ ካለው ከሚያልፈው የጓዳችን ጉድ ጋር ተያይዞብን እንዲህ ተሳስረን የምንኖር ሰዎች በእውነት እግዚአብሔር ከእንቅልፍ ያንቃል። ጌታ ኢየሱስ ያፈሰሰው ደም የቆረሰው ሥጋ ስለኛ የተዋረደው ውርደት የከፈለው ዋጋ ይፋረደናል። ጌታ ኢየሱስ ክርስቶስ የመንጋው ባለቤት በጽድቅ ይመጣል። የምንጠብቃቸው ተሰብረው ቢሆን ባዝነው ቢሆን ወድቀው ቢሆን እንደሚገባ ባለመመገባችን ባለመጎብኘታችን ተሰነካክለው ቢሆን ተኩላ አግኝቷቸው ቢሆን ቀበሮ በልቷቸው ቢሆን ነጣቂ ወስዷቸው ቢሆን እግዚአብሔር ሂሳብ ያወራርዳል። እግዚአብሔር ይጠይቃል። የደም ዋጋዎችን ዋጋ የከፈልኩባቸውን በአደራ የተረከባችሁ እናንተ በላተኞች እናንተ አውሬዎች ይላል
እንደ እስራኤል እረኞች ሕዝቅኤል 34 ላይ እንደተጻፈው የእስራኤል እረኞች የሰባውን የሚበሉ ጠጉሩን የሚሸልቱ የተሰበረውን የማይጠግኑ የባዘነውን የማይፈልጉ ስለነበሩ ወዮላችሁ የእስራኤል እረኞች መንጎቼን ስላለመጠበቃችሁ ሲል እናያለን። መንጎቼ በተራሮችና በኮረብቶች ላይ ተበትነዋል ሲል እናያለን። በየተራራው ባዕድ ስለሚያመልከው ለነ ሞሎክ ለነ አስታሮት ተላልፎ ስለተሰጠው ሕዝብ እንዲሁ በቀላሉ ሕዝቡ ባዕድ አምልኮ ተከታይ ሆነ ብሎ ተዝናንቶ መተኛት አይቻልም። እንዲህ ስለሆኑት ሰዎች በየጋራው በየሸንተረሩ በየስርጓጉጡ መንጎቼ ተበትነዋል፣ እረኛ እንደሌላቸው በጎች ሆነዋል። እኔ ራሴ እነሳለሁ፣ እኔ ራሴ እነጥቃለሁ፣ እኔ ራሴ አስመስጋለሁ። ከዚህ በኋላ የእስራኤል እረኞች እነዚህ በላተኞች የዚህ ሕዝብ እረኛ አይሆኑም በማለት ራሱ እግዚአብሔር ዳዊትን አስነሳለሁ ሲል እናያለን። የኛ ዳዊት የናዝሬቱ ኢየሱስ ይመጣል። ያ ዳዊት ከክርስቶስ ልደት በፊት 1000 ዓመተ ዓለም ገደማ የነገሰው ዳዊት በሳኦል ፊት ቆሞ ስለ ጎልያድ በተናገረበት ጊዜ የአባቴን በጎች በምጠብቅበት መስክ አንበሳው ድቡ ይመጣ ነበር፣ በወንጭፍ ግንባሩን ብዬ ጉሮሮውን አንቄ የአባቴን በጎች እነጥቅ ነበር። ይህንን ያልተገረዘ ፍልስጤማዊ እንደዚህ ነው የማደርገው በማለት ለሰልፍ የወጣው ዳዊት ከአንበሳ ከድብ ጋር ታግሎ የአባቱን በጎች ይነጥቅ እንደነበረ አሁንም ከአውሬው ከነፍሰ ገዳዩ ከአራጁ ሊነጥቅ ከብዙ ክፉ ሰራተኞችም ሊረከብ ለእያንዳንዱ እንደ ሥራው ከፍሎ የእርሱ የሆነውን ሊያሳርፍ ይመጣል። ስለዚህ ወገኖች ከዚህ ጋር በተያያዥነት እውነተኛ እረኞች ኃላፊነት የሚሰማቸው እረኞች መንጋው ያንተ ነው፣ ምመራበትን ማስተዋል ስጠኝ፣ ጥበብ ስጠኝ እንደ ሶሎሞን ማለት የቻሉ እንደ ዳዊት ከአውሬ ጋር መናጠቅ የቻሉትን እነዚህን ታማኝ አገልጋዮች ለመንጋው የሚራሩትን አገልጋዮች በክብር ያስቀምጣል፣ በገበታ ላይ ያኖራል፣ ራሱ ቀርቦ ያገለግላል፣ ይሸልማል፣ የክብር አክሊል የክብር ዘውድ ይጭናል። ይሄን ነው የሚነግረን ቃሉ። የክብር አክሊል ክብር የሚባል አክሊል ውርደትን ድል የሚያደርግ አክሊል ያቀዳጃል። ማ የእረኞች አለቃ። የእረኞች አለቃ ስለሚመጣ ሌላ ረብ ፈልጋችሁ አታነፍንፉ። ሌላ ጥቅም ፈልጋችሁ ወደ ሰው ኑሮ ወደ ሰው ጓዳ ወደ ሰው ሌማት ሰተት ብላችሁ አትግቡ፣ አታድርጉት። ስለሚመጣ ማ የእረኞች አለቃ ከያንዳንዱ ይጠይቃል፣ ያንዳንዱን ቆጥሮ ይረከባል። እንኳን ሌላው ባህር እንኳን የዋጠቻቸውን በምትተፋበት አውሬ የበላው እንኳን በጌታ ፊት በሚገለጥበት ያንዳንዱን ፍጥረት በሚሰበስብበት ስልጣንና ክብር ለዘላለም የሚኖረው ጌታ ደግሞ የእርሱ በሆኑት መካከል ይቆማል። በቤተ ክርስቲያን በጉባኤው የኔ በሚለው ሕዝብ በደሙ በተዋጀው በተነጠቀው መካከል በክብር ይገለጣል። በዚህ ሁኔታ ለያንዳንዱ እንደ ሥራው ያስረክባል። ለያንዳንዱ እንደ ሥራው ያስረክባል። ይህን ነው ቃሉ የሚነግረን። ስለዚህ ቃሉ እንደሚል ጌታ በዚያ ሰገነት በእርሱ ዙፋን ፊት እንዲሸልመን የእረኞች አለቃ የክብር አክሊል እንዲያቀዳጀን እግዚአብሔርን ፈርተን ሕዝቡ የእግዚአብሔር መሆኑን አውቀን ከመቀለድ ከማላገጥ ከመአሾፍ በእንዝህላልነት ከማንቀላፋት በምንቸገረኝነት እንደፈለግን ከመሆን መውጣት አለብን። ምክንያቱም እግዚአብሔር በከፈለው ዋጋ መጠን ሂሳብ ያወራርዳል። ጌታ ኢየሱስ ክርስቶስ በጽድቅ ይመጣል።
ይሄ በደንብ ሊስተዋል ይገባዋል። ስለዚህ ወገኖቼ ይሄኛው የመጥራት ዋጋ ጌታ ለጠራቸው ሰዎች የድል አክሊል የሚሰጥ የጽድቅን አክሊል የሚያቀዳጅ ደግሞ የክብር አክሊል የሚያጎናጽፍ ልዑል ነው እና በእውነተኛ አገልግሎት ሕይወት ውስጥ በሚያልፈው ዓለም ያልሆነ በእግዚአብሔር ልጅ በኢየሱስ ክርስቶስ ፊት የሚሆን ክብር የክብር አክሊል አለ። ለዚህ የጠራን እንደ ምህረቱ ዕድል የሰጠን እግዚአብሔር በጌታ በኢየሱስ ክርስቶስ የተመሰገነ ይሁን። ተወዳጆች ስለሰማነው ቃል እግዚአብሔር ይመስገን። ደግሞ እንደ ቃሉ በእግዚአብሔር ፊት እንሆናለን። እግዚአብሔርን በዜማ እናመሰግነዋለን። ክብርና ምስጋና ኃይልም ለሱ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን።
የተሸከመኝ ክንድ ዝሎ አያውቅም ፍጹም የማምለጫ ዓለት የነፍሴ ዘላለም አቤቱ ጉልበቴ ሆይ እወድሃለሁ አቤቱ ጉልበቴ ሆይ እወድሃለሁ አንተ ካሻገርከኝ ሁሉን አልፋለሁ አንተ ካሻገርከኝ ሁሉን አልፋለሁ በፈረሰው ግድግዳ ሙሉ ሆነህ ቆመሃል ባነከስኩኝ ጊዜ ጉልበቴን አቅንተሃል ልናገረው በሰው ፊት ሌላ ምን እከፍላለሁ አይነ ስውር ነበርኩኝ ዛሬ ግን አይቻለሁ አቤቱ ጉልበቴ ሆይ እወድሃለሁ አቤቱ ጉልበቴ ሆይ እወድሃለሁ አንተ ካሻገርከኝ ሁሉን አልፋለሁ አንተ ካሻገርከኝ ሁሉን አልፋለሁ ክብርና ምስጋና ለአምላካችን ይሁን እግዚአብሔር ይመስገን ስለ ምክሩ ደግሞም በዜማ በፊቱ ስለ መገኘታችን ይህን እድል እግዚአብሔር ለኛ ስለመስጠቱ በእውነት ክብር ለአምላካችን ይሁን ተወዳጆች በያላችሁበት በጸሎት አብራችሁን በእግዚአብሔር ፊት እንድትሆኑ በጌታ ፍቅር ማልዳችኋለሁ ጌታ አስተምሮናል በእውነት የክብር አክሊል በእውነተኛ አገልግሎት ለእግዚአብሔር በተሰጡ ሁሉ ዘንድ ያለው ክብር የሚያጎናጽፍ ጌታ ኢየሱስ የእረኞች አለቃ በጽድቅ ስለሚበይንና ይህንን ስለሚሰጥ ክብር ለስሙ ይሁን ቃሉ ይህንን ደስ የሚል የምስራች ያንዳንዳችንን ከንቅልፍ በሚያነቃ ተክሳስ ወደኛ ህይወት እንዳመጣ ይሰማናል በተለይ ወንጌልን የምታገለግሉ በብዙም ሆነ በጥቂት የህዝብ ኃላፊነት ላይ እግዚአብሔር ያስቀመጣችሁ ያላችሁበትን የክብር ስፍራ በምድር ላይ እንደ ክብር ስፍራ የቆጠራችሁ የተሸከማችሁትን ዕዳ እንደ ልዩ ነገር የምታስቡ ሰዎች እንዲሁም ደግሞ እግዚአብሔር ረድቷችሁ እግዚአብሔርን በእውነት የምታገለግሉ ሁላችን በጌታ ፊት በእውነት ስለሰማነው የጌታ ምክር መገኘት ይኖርብናል ራሳችንን በእግዚአብሔር ፊት ዝቅ በማድረግ በእምነት በዚህ ጉዳይ በእግዚአብሔር ፊት ከምስጋና ጋር እንጸልያለን ጌታ እንዲህ አይነቱን መልእክት ወደኛ ህይወት የሚያመጣው ሊያሳፍረንና ሊያሸማቅቀን ወይም ደግሞ በስጋትና በሰቀቀን እንድናስበው ሊያደርገን ሳይሆን ሊያርቀን ከወዲሁ እኛኑ ሊያርምና ሊያስተካክል እንደሆነ ሳንዘነጋ እግዚአብሔር ለጥቅም ወደኛ ባመጣው ምክር ምክንያት በእግዚአብሔር ፊት በንስሐ መንፈስ እንዲሁም በምስጋና እንገኛለን አስቀድመን እግዚአብሔርን እናመሰግነዋለን ቅዱስ አባታችን እግዚአብሔር እኛን ለማረቅ እኛን ለማስተካከል በሆነ ምክር ወደኛ ህይወት የመጣህ ጌታ በዘመናት ሁሉ ራሱን ያለ ምስክር አይተውም ተብሎ የተነገረልህ በዘመናት ሁሉ ጌታ ሆይ ምስክሮች ያሉህ እውነትና ጽድቅ መገለጫ የሆነ በሰማያት ያለ ቅዱስና እውነተኛ አምላክ አንተ ነህ ክብርም ምስጋናም ኃይልም ላንተ ይሁን በሰማያት የምትኖር የሕይወታችን ጌታ ታዳጊያችን የእስራኤል ቅዱስ እውነተኛ መድህን እውነተኛ ተስፋ አምላካችን ልዑል እግዚአብሔር ሆይ በተወዳጁ ልጅህ በጌታ በኢየሱስ ክርስቶስ አሁንም በብዙ ምህረትና በጎነት ይህን እድል ወደ ሕይወታችን ስለማምጣትህ ክብርና ምስጋና ላንተ ይሁን ጌታችን ሆይ አንተ የቃልህን ደጆች ትከፍታለህ አንተ ማስተዋልን በምህረት ትሰጣለህ
አንተ ከክፉ ሁሉ ታድናለህ ጌታ ሆይ ደሞ እንደ ቸርነትህ በቃልህ ምክር ወደ ሕይወታችን መጥተሃል ልታቀናን ልታበጃጀን እኛም እንደ መንጋው ያንተው ስለሆን እንዳንጠፋብህ ለፍርድና ለበቀል ቀንም በሚሆን ድካም ውስጥ እንዳንገኝ ልታባንነን ልስሐ ልታስገባን ልትመክረን ወደ ማንነትህ ፊታችንን ዘወር ልታደርግ በምህረት ስለመጣ ክብርና ምስጋና ለታላቅነትህ ይሁን ጌታችንና አምላካችን መድኃኒታችን ሆይ አንተ የሕይወታችን ጌታ ነህ አንተ ታዳጊያችን ነህ አባታችንና አምላካችንም አንተ ነህ ጌታ ሆይ በብዙ ቸርነት ይህን እድል የሰጠህን አንተ ነህ አሁንም በመክርህ ልባችን እንዲለወጥ መንፈሳችን እንዲነቃ ቃልህን እንድናስተውል የዘነጋነውን እንድናስታውስ ከድንዛዜም እንድናመልጥ በተለይም ደግሞ ቤተክርስቲያንን ለማገልገል ኃላፊነት የተሸከሙና የተሰጣቸው አንተ የጠራሃቸው ሁሉ የመጥራትህን ዋጋ ያ ባይሆን የሚሆነውንም ተግሳጽና በቀል ጭምር እግዚአብሔር ሆይ መንፈስህ እንዲያስታውስ መንፈስህ እግዚአብሔር ሆይ ይህንን በእያንዳንዱ ህሊና በማተም ሁሉን በጽድቅ እንዲቃኝ እንድትረዳን እንለምንሃለን ጌታ ሆይ ተመስገን እግዚአብሔር ሆይ ተመስገን ስለ ምክርህ ተመስገን እኛን ለማንቃት ስለመጣው ምክርህ ተመስገን ከእንቅልፍ ልታባንነን ጌታ ሆይ ልታስተካክለን ሕይወታችንን ልትገራ ሕይወታችንን ልታቀና ወደኛ ሕይወት በምህረት ስለመምጣትህ ክብርም ምስጋናም ኃይልም ላንተ ይሁን ቅዱስና እውነተኛ አምላክ ሆንክ እግዚአብሔር ሆይ በተወዳጁ ልጅ በኢየሱስ ስለኛ አሳልፈ በሰጠው ብላቴና ሕይወታችንን ፈጽሞ ጌታ ሆይ እንድታቀና ነገራችንን ሁሉ እንድታሳካ በጌታ በኢየሱስ እንለምንሃለን እግዚአብሔር ሆይ ምክርህ ይግዛን ሕያው መንፈስህ ያስተዳድረን ያንቀሳቅሰን አባት ሆይ እንደ ምህረት መጠን ደግሞም እንደ ቸርነትህ በፊትህ በምንኖረው ኑሮ ሁሉ ውስጥ ጌታ ሆይ እንደ ፈቃድህ እንደ ሐሳብህ መሆንን እንድትሰጠን በተለይም ደግሞ ቤተክርስቲያንን ጌታ ሆይ በትክክለኛ መሪዎች ወይም አስተዳዳሪዎችና አንተን በሚፈሩ አገልጋዮች እንድትመላ መንጋህ ባለቤት አንተው ነህና ለመንጋው የሚሆነውን ራስህ በማኖር በማረቅ በማስተካከል ቤትህን እንድትቀድስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንማልድሃለን አንተ የሰማይ አምላክ የሕይወታችን ጌታ ታዳጊያችን ፈቃድህን የሚጋፋ የሚዋጋ ማንም የለም አቤቱ የወደድከውን ታደርጋለህ ማንም ሊቀርበው በማይችል ብርሃን ውስጥ ትኖራለህ የሕይወት ብርሃን አንተ ነህ ክብር ላንተ ይሁን ጌታ ሆይ በዚህ ዘመን ያለችዋን ቤተክርስቲያንና መሪዎቿን አንተ ተመልከት አስተዳዳሪዎቿን አንተ ተመልከት የመንጋውን እረኞችና አለቆች አንተ ተመልከት እግዚአብሔር ሆይ በስምህ ነቀፌታን ተሸክመው በታላቅ ደስታ በፊትህ እንዲደክሙ እድል የሰጣቸውን አንተ ተመልከት የመጥራትህን ዋጋ ጌታ ሆይ ለማስተዋል በሚያስችል ምልክት በጤናማ የሕይወት ፍሬ ሁሉ በፊትህ እንዲሆን አንተ ለቤተክርስቲያን ይሄንን እንድታደርግ በዚህ ዘመን ያለችዋን እንደገና በምህረት እንድታይ እንለምንሃለን አባት ሆይ በብዙ መከራ ስለሚኖረው እውነትህን ፈልጎ ስለሚያጣው በሚያደናቅፉ ትክክለኛ ባልሆኑ በሚያስቱ ወደ ገደል በሚመሩ በታወሩ መሪዎች እግዚአብሔር ሆይ ስለሚደናበረው እንዴት ማመን እንዴት መኖር እንዳለበት ግራ ስለሚገባው በብዙ ፈተና ውስጥ ስላለው ሕዝብ ጌታ ሆይ በቸርነትህ እጅህን እንድትዘረጋ እንለምንሃለን በሰማያት የምትኖር ቅዱስና እውነተኛ አምላክ ሆንክ አንተ ቅዱስ አንተ ሕያው ጌታ አባታችን ሆይ በተወደደው ልጅ በኢየሱስ ስለኛ አሳልፈ በሰጠኸው ብላቴና በእውነት አንተን እንደ ቸርነትህ ቀኝህን እንድትዘረጋ በዚህ ዘመን ያለውን መንጋና የመንጋውን እረኞች ትልቁ የበጎች ባለስልጣን የሆንክ እረኛ አንተ የእረኞች አለቃ በእውነት ጌታ ሆይ እንድታይ እንለምንሃለን ክብርና ምስጋና ላንተ ይሁን
እግዚአብሔር ሆይ በፊትህ ቆመናል። ይህን ዘመን እግዚአብሔር ሆይ አንተ እንድትገዛው እንድታስተዳድረው አንተ የሆነውን ሕዝብ ጠቅላላ በምህረት እንድትቃኝ በጌታ በኢየሱስ ክርስቶስ ስም በስሜ የተጠራውን ወገን ከልዩ ልዩ አይነት ውድቀት መከራ እግዚአብሔር ሆይ እንድታተርፍ በእውነትና በጽድቅ አንተ የምትከብርበት ጸጋ ያለመከልከል እንዲበዛ በናዝሬቱ በኢየሱስ ስም አብያተ ክርስቲያናት በፊትህ እንዲጎበኙ እንለምንሃለን። መሪዎቿን አንተ ምራ፣ አስተዳዳሪዎቿን አስተዳድር። በስሜ የተጠራውን ሕዝብ አንተ እግዚአብሔር ሆይ በእውነትና በመንፈስ አንተን ወደሚያከብርበት ሞገስ እንደገና አምጣ። ጌታ ሆይ ለዘመናት በስምህ በተጠራው መንጋ ፊት የሚቆሙ አገልጋዮች ልክ ካለመሆናቸው የተነሳ ልክ ያልሆኑ አስተምህሮዎች በቤተ ክርስቲያን አሉ። ጤናማ ያልሆነ የሕይወት ቅኝት በቤተ ክርስቲያን ይታያል። እግዚአብሔር ሆይ ሌላው ይቅርና በአዳም አምላኪና አስመላኪዎችም በቤትህ በመንጋው ፊት አሉ። እግዚአብሔር ሆይ ለሰጣቸው አደራ በሰማይ ላለው ክብር ሳይሆን ለምድራዊው ነገር ያጎበደዱ እግዚአብሔር ሆይ ከሌላው ልክ ካልሆነው ነገር ሁሉ ጋር እንኳን የሚወግኑ ላንተ ያልተሰጡቱ ብዙ ናቸው። ቅዱስ አባት ሆይ ቤተክርስቲያንን ፈጽሞ እንድታስባት በዚህ ዓለም የኑሮ ጠባይ የታገተችዋን እግዚአብሔር ሆይ የተያዘችዋን መንጋና ሕዝብ እንድትጎበኝ እንለምንሃለን። አባት ሆይ አንተ በቸርነት እጅህን ዘርጋ። የሰማይ አምላክ ቤተክርስቲያንን ፈጽሞ አንተ አስባት። ይህንን ሕዝብ በቃልህ ለመመገብ በምክርህም ለማኖር የባዘነውን ለመሰብሰብ የተሰበረውንም ለመጠገን በልዩ ልዩ የሕይወቱ ጣውረድ ውስጥ ያሉትን እግዚአብሔር ሆይ በጤናማ ቅኝት ወደ አንተ ለመመለስ ኃላፊነት የተሸከሙ የቤተ ክርስቲያን አስተዳዳሪዎችን ሁሉ ጌታ ሆይ እንደገና እንድትጎበኝ መንፈስ ቅዱስ ቃልህን በማብራት ወደ እውነት ሁሉ በመምራት ለመንጋው በሚመጥን ጤናማ አስተዳደር መሪዎች መሆን እንዲገኙ መሆንም እንዲችሉ እግዚአብሔር ሆይ ሕያው መንፈስህ እንዲያበቃ በተወደደው በኢየሱስ ስለኛ አሳልፈህ በሰጠኸው ብላቴና ይሄ እንዲሆን እንድታደርግ እንለምንሃለን። እግዚአብሔር አባት ሆይ ለቤተ ክርስቲያን ይሄንን አድርግ። መንጋህን ሰብስብ። እንደገና እግዚአብሔር ሆይ መንጋህን አለቆች አንተ አስተዳድር። ጌታ ሆይ ምሕረት አድርግልን። ይሄ ፍርድም ከሆነ ሰው እየሰማ እንዳይሰማ እያየ እንዳያይ ያንተም ቁጣ ሆኖ ከሆነ ሰው ያነበበ ለሚያነበው ነገር እንዳይነቃ ያንተ ቁጣም ሆኖ ከሆነ ምሕረት አድርግ። ለዘመናት ስለመደፈርህ ስላለመከበርህ ቃልህ ስላለመወደዱ ቃልህ ተገቢውን ክብር ስላለማግኘቱ ጌታችን ሆይ መሪዎች የሕዝብ አለቆች ለሚያነቡት ለሚያስነብቡት ነገር ባለመሰጠታቸው ምክንያት አንተ ፈርደህ በቁጣ ምክንያት ደንዝዘንም ከሆነ እንደ እስራኤል ልጆች በእውነት ምሕረት አድርግልን። በአይሁድ አለመታዘዝ ምክንያት መዳን ለአሕዛብ ሆነ ተብሎ እንደተጻፈ የአሕዛብ ሙላት እስኪፈጸም ድረስ ድንዛዜ በእስራኤል ላይም ሆነ ተብሎም እንደተጻፈ ልክ እንደዚሁ ሆኖብን ከሆነ ድንዛዜ ወድቆብን ከሆነ መሪዎች እንዳያስተውሉ ጌታ ሆይ አንተን ፈርተው እንዳይመለሱ አንተ በቁጣ እጅህን አንስተህ የሆነ ነገር ሆኖም ከሆነ እግዚአብሔር ሆይ ስለ ልጅህ ምሕረት አድርግ። መንጋውን እንዲያስተዳድሩ ስልጣን ሰጥተሃቸው በቤተ ክርስቲያን ላይ ከፍ ያሉ ሊቃነ ጳጳሳትን ኤጲስቆጶሳትን ቆሞሳቱን አንተ ተመልከት። እግዚአብሔር ሆይ ቀሳውስቱንም አንተ እይ። መጋቢዎቹን አንተ ተመልከት። በአብያተ ክርስቲያናት ላይ ከፍ ያሉትን አንተ እይ። እግዚአብሔር ሆይ እነርሱም ከፍርድ እንዲያመልጡ ከበቀልህ እንዲተርፉ እንዲያስተውሉ የሕይወት መንገዳቸው እንዲቀና በፊትህ ለክብር በሚሆን ጤናማ ሕይወት ጌታ ሆይ የተሰጡ እንዲሆኑ ፈጽሞ እንድትረዳቸው እንለምናለን። አንተ ፈጥረህናል። በክርስቶስ ሞትና ትንሣኤ ዳግመኛ ወልደህናል። አለማስተዋል የወለደው ጥፋት አለማወቅም ያመጣው ጨለማ
ላንተ አለመሰጠት የሚባል አመጽ ወልዶ ከሆነ ጌታ ሆይ በእውነት ማስተዋልን ሰጥተህ ፈጽሞ ደግሞ ለመንጋው እግዚአብሔር ሆይ የሚራሩ እውነተኛ ሰራተኞች ምንመለከትበት ሰዎች አንተን ከማክበር ከመፍራታቸው የተነሳ በእውነት ጽድቅን ለብሰን የምንታይበት ዘመንና እግዚአብሔር ሆይ አገልግሎት እድል እንድታደርግልን እንለምናለን። ቅዱስ አባታችን ሆይ ስለሰማህን ክብር ላንተ ይሁን። ተወደዳችሁ ይሄንን መልእክት በያላችሁበት በመሆን የምታደምጡ እግዚአብሔር ቃል በምክር በተግሳጽ ወደኔ ሕይወት መጥቷል ብላችሁ የምታምኑ በተለይ በአገልግሎት ከፍታ ላይ ያላችሁ የአብያተ ክርስቲያናት መሪዎች መንጋው አለቆች በእውነት እግዚአብሔር ወደ ልባችሁ ባመጣው ምክር በእግዚአብሔር ፊት እንድትሆኑ በጌታ ፍቅር ለምናችኋለሁ። አንድም ሆነ ሁለት ሰው በእናንተ ስር እግዚአብሔርን ቃል በመስማት ጌታን በማምለክ እንዲያድግና እንዲኖር እግዚአብሔር እድል ሰጥቷችሁ ከሆነ ስለነዚያ ሰዎች እንኳን በእግዚአብሔር ፊት ደሞም ስለራሳችሁ አስተዳደርና መንጋውን በሕይወት ምሳሌነት ከመምራት ጋር ተያይዞ እንድትጸልዩ በጌታ ፍቅር ጋብዛችኋለሁ። አባታችን እግዚአብሔር ሆይ ንስሐ እንገባለን በፊትህ ከኛ በጠበቅከው ጠብቀህ ባጣኸው ነገር ይቅርታን ጠይቀሃለን። በሰጠህን ጸጋ መጠን በፊትህ ስላለመታመናችንም ምህረት እንለምናሃለን። ብዙ ከተሰጠው ብዙ ይሹበታል ተብሎ እንደተጻፈ ጥቂትም ከተሰጠው ጥቂት እንደሚል ቃልህ ጌታ ሆይ በሰጠው መጠን ስለምትጠይቅ ይህን ሁሉ ሞገስ ስታበዛ ጌታ ሆይ ለኛ ክብር ለምድራዊው ስኬት እንዳልሆነ ስለምናውቅ አባት ሆይ በእውነት ምህረትህ በጎነትህ እንዲያሳርፈን እንለምናሃለን። በተወደደው በኢየሱስ ለኛ አሳልፈ በሰጠው ብላቴና ጌታ ሆይ በሰጠህን ሞገስ መጠን በፊትህ መሆን የምንችልበት ጸጋ እግዚአብሔር ሆይ እንዲበዛልን ከይቅርታ ጋር እንለምናሃለን። እግዚአብሔር ሆይ ታምነው ስላልተሰማሩ ሰዎች አንተን ፈርተው ስላላገለገሉ ሰዎች ገንዘብንና ልዩ ትርፍን በመፈለግ ልዩ የሆነ ረብን በመፈለግ ወንጀል አመጻ ክፋት ሲገኝባቸው ስላያያቸው ሰዎች ሁሉ ይቅርታ እንድታደርግ እንለምናለን። አሁንም ተመልከት የምህረት እጅ የበጎነት መዳፍህ ሁሉን በሚያሳርፍበት ሞገስ ምድራችንን ይቆጣጠር ጌታ ሆይ በተለይ ቤተክርስቲያንን አንተ ተመልከት መሪዎቿን አንተ ምራ በመንፈስ ቅዱስ ምሪት የሚወጡ በቃልህ እውነት መንጋውን በመራራት የሚያገለግሉ በፊት ለፊታቸው ያሉ ባለጸጎችና ድሆችን ሳይሆን ደምህንና የደምህን ከፍታ ወይም ዋጋ የሚያስተውሉ የሚመራውን የሚያስተዳድረውን ሕዝብ በዚህ የሚለካ ህሊና ያላቸው እውነተኛ አገልጋዮችን እንድታበዛልንም እንለምናለን። እንደ እስራኤል እረኞች ወዮላቸው እንደተባሉት ብዙ አመጻ ያለባቸውን ሰዎች ዘወር እንድታደርግ እግዚአብሔር ሆይ ከዚህ ሕዝብ ትከሻ እንድታነሳ በእነሱ የሚሰራውን የክፋት ኃይል እንድትመታ በእነሱ ልብ ያለውን ድንዳኔ እንድትቀጣ ጌታ ሆይ በእውነት እንደ ቸርነትህ በዚህ ዘመን ያለችዋን ቤተክርስቲያን ኃላፊነት በሚሰማቸው ጤናማ አገልጋዮች እንድትሞላ እንለምናለን። እግዚአብሔር ሆይ ይህን ስለምታደርግም እናመሰግናለን። ደግሞ የተወደዳችሁ ይህን መልእክት በያላችሁበት የምታደምጡ ለእንዲህ አይነት ትምህርትና እንዲላለው የወንጌል የምስራችም ባዕድ ወይም እንግዳ ሆናችሁ የኖራችሁ ሰዎች ኢየሱስ ክርስቶስ በሕይወታችሁ ስፍራ ኖሮት እናንተም በጌታ ፊት እንድትሆኑ ከኔ ጋራ አንድ ላይ እንጸልያለን። ቅዱስ እግዚአብሔር ሆይ በሉ አንተ አምላኬ ነህ እውነተኛው የሕይወቴ ባለቤት አንተ ነህ እንደ ዳዊት እረኛዬ ብዬ እጠራሃለሁ። ጌታ ሆይ በለምለም መስክ የምታሰማራ በእረፍት ውሃ ዘንድም የምትመራ ነፍሴን ከጥፋት የምትመልስ በጽድቅ የምታንቀሳቅሰኝ አንተ ነህ።
አውቄ በድፍረት ቢሆን ሳላውቅም በስህተት የሰራሁትን ኃጢአት ፈጽሞ ይቅር እንድትል እለምንሃለሁ። ጌታ ኢየሱስ የሕይወቴ ጌታ ነህና በፈሰሰው ደምህ ኃጢአቴን ይቅር እንድትል መተላለፌን ሁሉ እንድትተውልኝ በኢየሱስ ክርስቶስ ስም እለምንሃለሁ። ጌታ ሆይ በቀሪው ዘመኔ ላክብርህ፣ በእውነትም በፊትህ ልኑር። እኔ አንተ ሆኜ አንተም በኔ ሕይወት ከብረህ በምድር ላይ በማሳልፈው ዘመን ሙሉ ጌታ ሆይ ለደስታዬና ለክብርህ እንድሆን ጸጋህ ያለ መከልከል ይብዛልኝ። አባት ሆይ ስለሰማኸኝ አመሰግንሃለሁ። ያንተም ስላደረከኝ ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ተወዳጆች ደግሞ በእግዚአብሔር ፊት በጋራ በመሆን እንጸልያለን። ስለ አገልግሎቱ እንጸልያለን። እግዚአብሔር ስለሰጠን ስለዚህ ለጋስ አገልግሎት ከዛም ባሻገር ደግሞ በዚህ ዘመን ባለችው ቤተ ክርስቲያን ዙሪያ እግዚአብሔር እንዲያደርግ የምንሻውን ሁሉ በእምነት በእግዚአብሔር ፊት ተንበርክከን በመጸለይ እግዚአብሔርን እንለምነዋለን። በእግዚአብሔር ፊት ተንበርክከን በልባችን ጉልበት ዝቅ ብለን እግዚአብሔርን እንለምነዋለን። እስቲ እግዚአብሔር ይሄን ለጋስ አገልግሎት ስለሰጠን እግዚአብሔርን አመስግኑት። ወንጌል እንዲህ ባለ ሁኔታ ወደ እናንተ እንዲደርስ እግዚአብሔር ስላበዛው ጸጋ እግዚአብሔርን አመስግኑ። ደግሞ የቃሉን ደጆች ስለመክፈቱና የተከፈተው የእግዚአብሔር ቃል ደጅ ደግሞ ወደኛ ቤትና ሕይወት እንዲመጣ ይሄንን የቴሌቪዥን አገልግሎትና ሶሻል ሚዲያውንም ጭምር እግዚአብሔር ስላመቻቸልን በዚህ ቴክኖሎጂ እንድንጠቀም ሰዎችም ከእግዚአብሔር ጋር እንዲታረቁ እግዚአብሔር እድል ስለመስጠቱ እግዚአብሔርን እናመሰግናለን። አምላካችን እግዚአብሔር ሆይ ተመስገን። ይሄ ያንተ ቸርነት ነው። እናመሰግንሃለን፣ እናከብረሃለን። በሰማያት ያለኸውን የሕይወታችንም የአገልግሎቱን ባለቤት የሆንከውን አንተን ከፍ ከፍ እናደርጋለን። በመንፈስ ቅዱስ ኃይል የቃልህን ደጆች ከፍተህ እኛን በእውነት ብርሃን ስለመጎብኘትህ ደግሞ ከኛም አልፈህ በእኛ በኩል ብዙዎችን በማስታረቅ ቃልህ ስላጠመድክ እግዚአብሔር ሆይ አብረህን እየሰራህ መልካም ስላደረግ ክብር ላንተ ይሁን። ደሞም ጌታችን ሆይ በዚህ ዘመን ያለችው ቤተ ክርስቲያን እንደ ቃልህ በእውነት ለዚህ አገልግሎት ወገቧ የታጠቀ እንዲሆን በስሜ የተጠራው ሕዝብ ሁሉ በአንድ ልብ በመንፈስና በእውነት አንተን ለማገልገል የተሰጠ እንዲሆን ከአብያተ ክርስቲያናት በስምህ ከተጠራው ሕዝብ ድንዛዜን፣ ኃጢአተኝነትን፣ ዓለማዊ ምኞትን ሁሉ ፈጽሞ እንድታስወግድ ጌታ ሆይ በነገር ሁሉ ሕዝብህን እንድትረዳ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንለምንሃለን። አባታችንና አምላካችን እረኛችን ሆይ ከክፉ የምታድን በመልካም የምትጎበኝ በደም ኃይል በስምህ ጉልበት የጠላትን ምክርና ተንኮል የምታፈርስ ቤተ ክርስቲያን በልጅህ ደም እንዳጌጠች ተውባ በኃይል እንዳትቆም እንክርዳድ በመዝራት የሚሰራውን ኃይል በቃልህ እውነት በኩል ጌታ ሆይ እንድትዋጋው በዚህ የመንፈስ ሰይፍ እንድታሳድደው በኢየሱስ ስም እንጸልያለን። ጌታ ሆይ አብረውን የሚደክሙትን ባርክ፣ በቅንነት የተሰለፉትን ቀድስ፣ በዙሪያችን ያሉትን በደም ሸፍን፣ በስሜ የተጠራውን ሕዝብ ከክፉ ሁሉ አድን። የሰማይ አምላክ ምሕረትና በጎነት ለሁሉ ረፍት እንዲሆን በናዝሬቱ በኢየሱስ ስም እንለምናለን። ቅዱስ አባታችን ሆይ ስለሰማህን እናመሰግናለን። የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ ተብሎ እንደተጻፈ የሚመራን የሚያስተዳድረን ሕያው መንፈስህ ብቻ እንዲሆን በመንፈስ ቅዱስ ኃይል በእውነት ጌታ ሆይ በፊትህ የሚሰበክ የሚዘመር አንተ የምትመለክ የምትወደድ እንድትሆን መንፈስ ቅዱስ እያንዳንዱን ከድንዛዜ እንዲያወጣ አገልግሎቱን እንዲያሻግረው እንጸልያለን። ጌታ ሆይ ግራ ለገባቸው በግል ሕይወታቸው በሌሎች ኃላፊነቶቻቸውም ጭምር ያልታመኑ
እንደ እግዚአብሔር ቃል በሆነ እግዚአብሔር ሆይ ጤናማ ነገር የማይታዩቱ ሁሉ ጌታ ሆይ ለክብርህ በእውነት ለክብርህ የሚሸነፉበት ጸጋ እንዲበዛ እንጸልያለን። ሞገስ ያበዛህልን በቃለ ስልጣን የገዛህን በእውነትህም የሰበሰብከን በመንፈስህም ኃይል በፊት ያኖርከን ጌታ ክብርና ምስጋና ለታላቅነት ይሁን። እግዚአብሔር ሆይ ተመስገን። በሰማያት ያለኸው ተመስገን። በሞትና በሕይወት ላይ ስልጣን ያለህ ተመስገን። ሰምተ የምትመልስ ተመስገን። በደምህ የተዋጁ እውነተኛ ቅዱሳንን በምድር ላይ የምታኖር በአሸናፊነት የምታንቀሳቀስ በመንፈስ ቅዱስ ኃይል የቃልህን ደጆች የምትከፍት ብዙዎችን ልብ የምትነካ ወደ መንግሥት የምትሰበስብ እግዚአብሔር ክብርም ምስጋናም ኃይልም ላንተ ይሁን። በናዝሬቱ በኢየሱስ ስም አገልግሎታችንን ባርክ። ጉባኤያትን በመላው ምድሪቱ በልዩ ልዩ ስፍራ ያሉ አገልግሎቶችን ሁሉ ላንተ አሳልፈን እንሰጣለን። በቅንነት አንተን በመውደድ የሚደክሙትን ባርካቸው፣ ከክፉም አድናቸው፣ በደምህም ሸፍናቸው። የሚገዳደራቸው መንፈስ በስም ኃይል ተዋጋ። በኢየሱስ ስም በክፍለ ሀገር ያሉ አገልግሎቶችን አንተ ተረከብ። የሰማይ አምላክ በመላው ዓለም ላሉ ያንተ ለሆኑ በእውነት አንተን ለሚወዱ ከኛ ጋር ህብረት ቢኖራቸውም ባይኖራቸውም ብናውቃቸውም ባናውቃቸውም በልጅ ባደረከው ምህረት ያንተ የሆኑትን በደም ሸፍን። እግዚአብሔር ሆይ ያንተ የሆነውን ህዝብ የሚዋጋ ወንጌልን የሚዋጋ ሐዋርያትን ያሳደደ ሰማዕታትን የገደለ በብዙ ቅዱሳን ደም የታጠበ ጨለማ በኢየሱስ ስም በዚህ ዘመን ያለውን አገልግሎት ማዳፈን እንዳይችል ሆኖ በስምህ የታሰረ ይሁን። ጌታ ሆይ አንተ ይሄን ስለምታደርግ እናመሰግንሃለን። ክብር ለታላቅነትህ። ደሞ እንጸልያለን በየአብያተ ክርስቲያናቱ እግዚአብሔር ሆይ ጠላት ስላስነሳቸው እንክርዳድ ስለሚዘሩ ህልምና ቅዠታቸውን ስለሚያወሩ ያላልካቸውን እግዚአብሔር ብሎናል ብለው በድፍረት ስለሚናገሩ እግዚአብሔር ሆይ አንተ ባላልከው ባልተናገርከው መስመር ትውልድን ስለሚቃኙ ሰይጣን ስለሚጠቀምባቸው ሰዎች እንጸልያለን። በእነርሱ ላይ የሚሰራው መንፈስ እንድታስረው ሰይጣን ፈረስ ያደረጋቸውን እንድትገዛ በእነርሱ ላይ የሚሰራውን ኃይል እንድትመታው በናዝሬቱ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ስምህን የሚጋፋው መንፈስ ጽድቅህን የሚታገለው ኃይል በስምህ ኃይል የወደቀ ይሁን። በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን ጨለማው ለዘላለም የተገፈፈ ይሁን። አቤቱ ጌታችን ሆይ ያላካቸው ሰራተኞች በአብያተ ክርስቲያናት በህዝቡ ኑሮ በህዝቡ ትዳር በህዝቡ ስኬት ላይ ራሳቸውን ያሰለጠኑ በሌብነትና በተንኮል ልክ ያልሆነ ረብ በመሻት እግዚአብሔር ሆይ ገንዘብ ለማትረፍ ወገባቸውን ታጥቀው ወደ ያንዳንዱ ጓዳ ወደ ያንዳንዱ ኑሮ የሚያሰፈሰፉትን ከዚህ ትውልድ ትከሻ ላይ በኢየሱስ ስም እንድታነሳቸው እንጸልያለን። በእነሱ የሚሰራው መንፈስ ይታሰር፣ መንግስታቸው ትፍረስ፣ ስራቸው በኢየሱስ ክርስቶስ ስም የተበላሸ ይሁን። እግዚአብሔር ሆይ ስለሰማህን ክብር ላንተ ይሁን። ደግሞም ጌታችን ሆይ ምድራችንን ፈጽሞ ባርክ፣ መሪዎቿን ፈጽሞ ምራ፣ አስተዳዳሪዎቿን አስተዳድር። ከጠቅላይ ሚኒስትሩ ጀምሮ ጌታ ሆይ አገር የሚመሩትን እስከ ወረዳ ታች እስካለው መዋቅር ድረስ ያሉትን ሁሉ እንድትረዳ አቤቱ በማስተዋልህ ጌታ ሆይ እንድትሞላቸው ህዝብህን ማስተዳደር የሚችሉበትን ጥበብ አብዝተህም እንድትጨምርላቸው እነሱ ተጠብቀው እነሱ አርፈው ለሌላውም ረፍት ምክንያት እንዲሆኑ እግዚአብሔር ሆይ ሩጫቸውን ሁሉ እንድትቀድስ በጌታ በኢየሱስ ስም እንለምንሃለን። ደሞም እግዚአብሔር ሆይ በተንኮል የሚሰሩ በአመፃ የሚሰሩ እግዚአብሔር ሆይ ለአንዳች የግል ክብርና ጥቅም በብዙ ሰዎች ህይወት ላይ የሚጨክኑትን እግዚአብሔር ሆይ መንፈስህ እንዲያባንናቸው በእውነት ጸጋህ ጌታ ሆይ ከእንቅልፍ እንዲያነቃቸው እንለምንሃለን። ደሞም ጌታችን ሆይ በኑሯቸው ለማይቀናቸው ለማይሳካላቸው አቤቱ አዚም ድንዛዜ ያለብን እያሉ ለሚኖሩ በህይወታቸው በኑሯቸው ውስጥ ብዙ ክፍተት ላለባቸው ሁሉ እጅ ይዘርጋ። የሰማይ አምላክ የድካማቸው ፍሬ ይባረክ፣ የላባቸው ፍሬ ይባረክ። እግዚአብሔር ሆይ የዘሩትን ይጨዱ የለፉበትን ያገኙ። አቤቱ ለገበሬው አገር ለሚመሩቱ እግዚአብሔር ሆይ ለወታደሩ ለነጋዴው በልዩ ልዩ የሥራ መስክ ላለው የህዝብ ኃላፊነት ላይ ላለው ሁሉ ጽኑ በረከት ስጥ ጌታ ሆይ። እንደ ቸርነት ሰው የለፋበትን እግዚአብሔር ሆይ ደስ ብሎት እንዲያገኝና የበረከት ኑሮ እንዲኖረው በኢየሱስ ስም የጉስቁልና ጋንንት አቤቱ ጌታችን ሆይ በስም የታሰሩ ይሁኑ።
ደሞ ጌታ ሆይ ታመሙትን እንድትፈውስ እንለምንሃለን ሆስፒታል ያሉትን ተመልከት ጸበል ስፍራ ያሉትን ተመልከት በቤታቸው ያሉትን ተመልከት በየሜዳው የወደቁትን ተመልከት በራሳቸው ላይ ስልጣን የሌላቸውን ተመልከት መከራ የጸናባቸውን አስብ እግዚአብሔር ሆይ ልዩ ልዩ በሽታ ልዩ ልዩ መከራ ያለባቸውን በኢየሱስ ስም ታደግ የደም ኃይል የስምህ ጉልበት የብዙዎችን ሕይወት ፈጽሞ እንዲለውጥ እግዚአብሔር አባታችን ሆይ በምህረት ለብዙዎች የሚሆን ቸርነትን እንድታበዛ እንለምንሃለን የሰማይ አምላክ እግዚአብሔር ሁሉን የምትገዛ ጌታ አባታችን ሆይ እንደ ምህረት መጠን እንደ ቸርነትህ ምድራችንን ፈጽሞ አንተ ጎብኛት አቤቱ ህሙማን ባንተ ይፈወሱ በጸሎት በቆምን ጊዜ እንድናስባቸው አደራ ያሉን ሁሉ ባንተ ይታሰቡ የሰላም አምላክ ሀገራችን ኢትዮጵያን ሰላም እንድታደርጋት የተሰደዱ ወገኖችን ከመላው ዓለም እንድትሰበስብ ከሰፈር ሰፈር ከቦታ ቦታ የሚንከራተቱ ሰው እንዳውሬ የሚፈሩ የሚጨነቁ ደግሞ በደም እንዲሸፈኑ ያንዳንዱ በሰላም ተኝቶ የሚያድርበት ጸጋ እግዚአብሔር ሆይ እንዲበዛ በጌታ በኢየሱስ እንለምንሃለን ደግሞም እንደ ቸርነትህ እግዚአብሔር ሆይ በኤርትራ ያሉ በፊት በቆምን ጊዜ ሁሉ እንድናስባቸው አደራ ያሉንን አንተ እያቸው አንተ እርዳቸው በደም ሸፍናቸው የሰማይ አምላክ እግዚአብሔር ሆይ ጸጋ ከክፉ ይታደጋቸው መላው ምድሪቱን ተመልከት በስሜ የተጠራውን ወገንና ሕዝብ በደም ሸፈን ስደት ባለባቸው የእርስ በርስ ግጭት ባለባቸው አለመግባባት ባለባቸው የውሃ ሙላትና ጎርፍ ባለባቸው የተፈጥሮ አደጋ ሰው ሰራሽም ቀውስ ለሚበጠብጣቸው ሁሉ የማምለጥ አለት ሆነ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ቀኝህን ዘርጋ አንተ የዘላለም አምላክ የሕይወታችን ጌታ በነገር ሁሉ ስለምትረዳንና አብረህን ስላለ ክብርም ምስጋናም ኃይልም ላንተ ይሁን በጌታ በኢየሱስ ቅዱስ ሕያውና ዘላለማዊ ስም ለዘላለሙ አሜን የተወደዳችሁ በእግዚአብሔር ጸጋና ምህረት አብራችሁን ይህን የጸሎት መርሃ ግብር ደሞ የቃሉን በረከት የተቋደሳችሁ በእያላችሁበት ጸጋና ሰላም ይብዛላችሁ ደሞ እንደዛሬው በነገውም ዕለት እንዲሁ በእግዚአብሔር ፊት ለምንካፈለው ቃል እንደ ምህረቱ መጠን እግዚአብሔር ይደግፈን ይሄ ቀን የዚህ ቀን ሌሊትም እንዲሁ በጌታ ምህረት ተከልለን የምናልፈው ይሁንልን ደሞ በነገው ዕለት እንዲሁ ለምንካፈለው ቃል እንደ ምህረቱ ያብቃን ጸጋው ይብዛላችሁ ወስብሐት ለእግዚአብሔር ሰላም ሁኑ መራመድ ተማቶን መወገዱን ባድማ
ሐሰቱን ከእውነት ጋር በድፍረት ቀላቅለ መልእክተኛው ካለ የታለ መልእክቱ ከጥንት የነበረው የአካል እውነቱ እግዚአብሔር የላከው የእግዚአብሔር ያወራል እባብና ጊንጡን ሞትን መች ይፈራል ዓላማዬን እንዴት ረሳው በዋዛ የኔን ፍቅር የኔን ሕይወት የኔን ቤዛ ያለ ድካም ቅዱስ ስሙን ተሸክሜ እዞራለሁ አገር ለአገር ይነውርቤ ያለ ድካም ቅዱስ ስሙን ተሸክሜ እዞራለሁ አገር ለአገር ይነውርቤ ያልተላክንበትን እንዴት እንሰብካለን ሐሰቱን ከእውነት ጋር በድፍረት ቀላቅለን መልእክተኛው ካለ የታለ መልእክቱ ከጥንት የነበረው የአካል እውነቱ እግዚአብሔር የላከው የእግዚአብሔር ያወራል እባብና ጊንጡን ሞትን መች ይፈራል ዓላማዬን እንዴት ልርሳው እንደዋዛ የኔን ፍቅር የኔን ሕይወት የኔን ቤዛ ያለ ድካም ቅዱስ ስሙን ተሸክሜ እዞራለሁ አገር ለአገር ይነው ሕልሜ ያለ ድካም ቅዱስ ስሙን ተሸክሜ እዞራለሁ አገር ለአገር ይነው ሕልሜ ከፍታና ጥልቆች ሸለቆ ተራራ ባህርና የብሱ በቃሉ የተሠራው እግዚአብሔር ትልቅ ነው ይበል እንደገና ሁሉን ውብ አድርጎት አምጥቶታልና አቤት የእጁ ሥራ እሱ በፍጥረቱ ሲታይ እንዴት ያምራል ጌታ ጌትነቱ ዓላማዬን እንዴት ልርሳው እንደዋዛ የኔን ፍቅር የኔን ሕይወት የኔን ቤዛ ያለ ድካም ቅዱስ ስሙን ተሸክሜ እዞራለሁ አገር ለአገር ይነው ሕልሜ ያለ ድካም ቅዱስ ስሙን ተሸክሜ እዞራለሁ አገር ለአገር ይነው ሕልሜ